ኮንስታብል ደሳለኝ እንደሻው ባላለው 33ኛ ዙር አድማ መከላከል ነኝ። በሸለቆ ማሰልጠኛ ሰልጥኜ ወጣሁ። ከሰለጠንኩ በኋላ በደቡብ ጎንደር አሙሲት ደራ ወረዳ ላይ በስራ ምድብ ላይ እየሰራሁ እገኝ ነበር። ግን ይህንን ስራ ለመስራት እኛ አእምሯችን ጭንቅላታችን ንጹሃንና በአደባባይ እየተመታ እስከሆነ ድረስ እኛ ከንጹሃን ጋራ ይገደልን ንጹሃን በድሮን የተደበደበ መንግስት ነኝ ብሎ ንጹሃን በድሮን ከሚደበድብ ወይንም እኛ መንግስት ነኝ እያለ በአደባባይ ንጹሃን ከሚመታ ጋር እኛ አንሰራም በማለት እኛ ከአማራው ከህዝብ ፋኖ ጋራ ተቀላቅለን በጎጃም እንገኛለን። ይህም ሲሆን እኛ በመጀመሪያ የገባንበት በሁለት ነገሮች ነው። በታብሶ የገባለ ግዴታ በመከላከያ ሰራዊት ታብሶ ወደ በሸለቆ ማሰልጠኛ ገብቶ አለ። በአንደኛ ደግሞ አላማ ኑሮ የገባንም አለን። በዛው ልክ እንደኔ ስገልጥ በአማራ ፋኖ ጎን ወይቻለሁ። ግን የመጨረሻ ስንት ወንድሞቻችንን አጠናን። የአማራ ቁስል ልዩ ኃይል ስንት ኢትዮጵያን አድናለሁ ብሎ ሲዋጋ የነበረን አሳዶ እየገደለ ቁስል ብሎብን የነበረ ልጆች ነን። ይህንን ቁስል ግን ገብተን አእምሯችን አዳብረን ታጥቀን ወጠን እኛ ከአማራ ፋኖ መሆን እንፈልጋለን ብለን ሀሳባችን ጀምረን ተጉዘናል። አሁንም ሀሳባችን ተሟልቶልን ከአማራ ፋኖ ጋር በጎጃም እንገኛለን። እኛ ሀሳባችን ሆና እናንተም አሁንም በጎጃም በጎንደር ወሎ ሸዋ እንዳትቀና የአማራ ፋኖ አስቀያሚ ነው ተብሎ ፖለቲካ ይሰበካል። ይህን ውሸት መሆናችሁን አውቃችሁ አድማ መከላከል ሚሊሻ መከላከያ ወደኛ ተቀላቅላችሁ ኢትዮጵያ ወይንም አማራነት ፈርሶ ኢትዮጵያ የለም። የኢትዮጵያ ዋና ወይንም ኢትዮጵያ በአማራ ምሰሶ ሆና በአማራ ስለምትኖር ፋኖ ይገላን የሚለውን ፖለቲካ ተታችሁ እኛን እያያችሁ እኛ ዛሬ ያለንበት ደረጃ በፋኖ እንክብካቤ የተንከባከቡን እኛ በሚሊሻም መከላከልም ፖሊስም የሆናችሁ አንድ ሁነን በድሮንና በከባድ መሳሪያ አማራን ለማጥፋት የተነሳውን ይህንን መንግስት እኛ በሰላማዊ መንገድ እምቢ እስካለን ድረስ ከዚህ በኋላ እንትን እንድንለው እንድታግዙን እንጠይቃለን። ስሜ ኮንስታብል አድማ መከላከል ሎዬ ቀለም እባላለሁ። በብር ሸለቆ የ33ኛ ዙር አድማ መከላከል ተመራቂ ነኝ። መጋቢት 18 እኔ መጀመሪያውንም ከጠላ ቤት በግዴታ አስገድደው ወደ ፖሊስ ጣቢያ ዘወደው በማንገራገር ወደዚህ ትግል እንድቀላቀል አድርገውኛል እና ከህይወትና ከምገልህና ከምትቀላቀል ሲሉኝ ይህን መርጬ ወደዚህ መጥቻለሁ። አሁንም ቢሆን ተመርቄ ስወጣ ወደ ደቡብ ጎንደር ወረታ ከተማ መጥቼ እየሰራው እያለ መሳሪያን በተሰጠው በሁለተኛ ቀኔ ከአማራ ፋኖ ጋር ተቀላቅያለሁ። እነሱም እጅግ ከምንም በላይ መስዋዕት ከፍለው ለሊት ተቀብለውኛል። ሲቀበሉኝም ያው በእንክብካቤ ከፋኖ እየሸኙ አገሬ እንድገባ አድርገውኛል እና ዞሮ ዞሮ ትግሉ እጅግ ከምንም በላይ እዚያ የሚወራውና እዚያ ያለው ነገር አይገናኝም። ስለዚህ እኔ በጣም ደስተኛ ነኝ ከአማራ ፋኖ ጋር በመቀላቀል። ትክክል አይደለም እዚያ የሚወራው ልክ ለህዝብ አገልጋይ እንደሆነ ነው አድማ መከላከል የሚያወሩ። ግን አብዛኛውን ጊዜ በቆየባቸው በ10 ቀናት ውስጥ ስመለከተው ንጹሃንን የማያሰቃየት ሁኔታ አለ፣ የዘርፊያ ሁኔታ አለ። በዚህ መልኩ ተረድቻለሁ። አብዛኛውን ጊዜ የአማራን ንጹሃንን ማለት ህዝብ ለማገልገል ነን እያሉ ህዝብ ማገልገል ሳይሆን ህጻናትን የመጨፍጨፍ ስለሆነ እኔ ብዙን ጊዜ ያንንም ማየት ስላልፈለጉ በዚያ ላይም ደግሞ ያው ታሪክም አይደለም እንደዚህ አይነት ነገር ወጣው ጀምሬ ከአማራ ፋኖ ጋር በእንክብካቤ እየሰራው እገኛለሁ። ስለዚህ እናንተም በየቦታው ተመድባችሁ የምትሰሩ የአድማ መከላከል ሰራዊት ወደ አማራ ፋኖ ተቀላቅላችሁ እንድትሰሩ ጥሪ አደርጋለሁ ማለት። ስለዚህ አሁንም ከአማራ ፋኖ ጋር ሆኜ እየታገልኩ እገኛለሁ። ስለዚህ በየቦታ ያላችሁ የአድማ መከላከል ሰራዊት እየመጣችሁ ተትግሉ እንድትቀላቀሉ ከአባትና ከወንድሞቻችሁ ጋር እንድትሞቱ የሚል ጥሪ ነው ያለው። ስሜ ኮንስታብል ጌታቸው ሽታው እባላለሁ። አድማ መከላከል ፖሊስ ነኝ። ያው ብር ሸለቆ መጋቢት 18 ነው የተመረቁት። ያው ወደ የተመደቡት ደቡብ ጎንደር ውስጥ ነው። ደቡብ ጎንደር ስመረቅ ያው የመንግስት ቡድን እንደማይጠቅማቸው ወደ ፋኖ ተቀላቅያለሁ። ያው እንደዚሁም ብሬን ነበርኩኝ። ብሬኑ ጋር ማለት ስለማይመች ብሬን ተኳሽ ነበር ስለማይመች ነው ትቼ ወጣሁ።
ቢያንስ አድማ መከላከል ፖሊስ ያሎች ትጥቅ ፋኖ ትጥቅ ይቀበላል ይባላል፣ ግን ውሸት ነው። በቃ እንዳጠቃላይ ኮተሊካ ስለሆነ ውሸት ስለሆነ ቢያንስ ወደዚህ እንዲመጡና በየሀገራቸው እስከ መሳሪያቸው ድረስ እንዲገቡ ነው። እንደመጣው ጀምሮ ስተነሙት ጤና እስካሁን ድረስ ያው ፋኖም ተንከባክቦና እንዳጠቃላይ በቃ በትግሉ ዓለም እንድንገባ ነው ተፈቅዶልን የገባ ነው። ያው እስካሁን ድረስ በሙሉ ትጥቃችን ያለ ኮንስታብል አለሰው መኮንን ባላለሁ የ33ኛ ዙር አድማ መከላከል መጋቢት 18 ነው ሰልጣን የወጣ ነው። ከዚህም ከከተማ ላይ ሻይ ቤት ተቀምጬ ሳለ ታፍሸን የገባሁት በግዴታ ይሄንም ከምንመታ ተምንረሽነና ተምትገባ ብለው ገባሁኝ። ሰልጥኜ ወጣሁኝ። ደቡብ ጎንደር ተመድቤ እዚያው በስራ ላይ ያለውኝ ትጥቄን ይዤ ተነሙሉ ትጥቄ መጣሁኝና የአማራን ፋኖ ተቀላቅዬ በሰላምና በፍቅር ተቀብለው እዚህ ድረስ ደርሰናል። እስከ መጨረሻው አብሬያቸው ታገላለሁኝ። አድማ መከላከል ላይ የምትገኙ ጓደኞቻችንና ወንድሞቻችንም መጣችሁ ተቀላቀሉን እና በፍቅር አብረን አማራን ነጻ እናውጣ ብዬ ነው ማስተላልፈው። እሺ እኔ ኮንስታብል ስመኘው ደርሰው ይባላሉ። መጋቢት 18 ከብር ሸለቆ መሰረታዊ ማሰልጠኛ ሰልጥኜ ወጥቻለሁ። ደቡብ ጎንደር አሙሲት የምትባል ወረዳ ነው የስራ ምድቤ የነበረም። እዚያ ከነበርኩበትም እኔም አልመቼ በማለት ምክንያቱም አልመቸኝ ያለበት ምክንያቱም የአማራ ልጅ ወጣት ሲገኝ በየጠላ ቤቱ በየመሸታ ቤቱ ወጣት ከሆነ ጸጉሩን ካሳደገ በለው እንረሽ ነው እንሰራው ነው። ይሄ በሆነም የአማራን በደል አላይም በማለት እኔ ወደ ሀገሬ ፋኖች ጋር መጥቼ ተደባልቄ እየሰራው እገኛለሁ። ምክንያቱም ወደዚህ የመጣሁበትም እዚያም የአማራን በደል ማየት አልፈልግም በማለት እኔም ከመጀመር እስከ መጨረሻም በመጀመርም ከጠላ ቤት ነው ታፍሼ ገባሁት። ከጠላ ቤት ታፍሼ ገባሁኝ። ሰለጠንኩ ወጣሁ። እዚያ እየሰለጠንኩ እያለም እኔ የሚታየኝም እዚህም ወጦ ከፋኖ ጋር መቀላቀል ነው። መሳሪያና ትጥቄን ይዤ ለመውጣት ነው። እዚያም ከገባው በላይ መቀደም አሁን እኔም ባቀርኩ ልክ ቅዴ ተሳክቶልኛል ብዬ ነው የምናገረው። እኔም የምላችሁ አድማ መከላከል ጓደኞቻችን እንድትወጡ ፋኖ በየመንገዱ ይይዛል መባሉን እኔ እንድታዳምጡ አልፈልግም። ምክንያቱም እኛን ሲሉን የነበረ ውሻ በውሻ ፊት ስጋ እንዴት ተይዞ ይታለፋል እያሉ ሲመክሩን እንደነበረ ይሄም ውሸት እንደሆነ እኔ ልነግራችሁ ፈልጋለሁ። እሱ ያላችሁ ጓደኞቻችንም ከኛ ከደቡብ ጎንደር እስከ ጎጃም እስከምንገባ ድረስ በእንክብካቤና በቃ ራሳቸውን መስዋዕት እየከፈሉ እዚህ ቦታ እንዳደረሱን እኔ ግልጽ አድርጌ ልናገር ፈልጋለሁ። እኔን ነው የምላችሁ እንድትወጡና እኛም እዚህ ቦታ በሰላም እንደደረስን ልነግራችሁ ነው ጥሪ ማቀርበው። ኮንስታብል ያስቻለው በደተ ባላሉ የ33ኛ ዙር አድማ መከላከል ፖሊስ ነኝ እና ያው በጠላ ቤት እንዳለው ታፍሽ የገባሁት ባይ ተገባው በኋላም መጋቢት 18 ቀን ተመርቄ ወጥቻለሁ እና በደቡብ ጎንደር ደራ ወረዳ በሚባል ነበር የስራ ምድቤ። ከዛም በኋላም ያው አረብ ገያ የምትባላለች ለግዳጅ እንደወጣን በዛው ነው ጠፍቼ የመጣሁት ማለት ነው። ስለሆነም ያው እዛ ላሉ ለጓደኞች ማስተላልፈው ነገር ፋኖ ይገላል ይዘርፋል የሚባሉ ነገር ሐሰት እንደሆነ ያው ልነግራችሁ እወዳለሁ። ስለሆነም ያው ወደ ጀግናው ፋኖ እንድትቀላቀሉ ከደቡብ ጎንደር ተነስቼ ጎጃም እስክገባ በሰላም ነው የገባሁት። ያው ከፋኖ እየተቀባበሉ ጎጃም አግብቶኛል ማለት ነው። ስለዚህ በሰላም ነው የገባሁት። ያው እናንተም ብትመጡ የሚነካችሁ የለም። ያው በሰላም ትገባላችሁ። ትግሉን መቀላቀል ከፈለጋችሁ በቃ እንድትመጡ ነው ማለት። አብይ ስራታውን ያው በየሰፈራችን ምን የሆነው ንጹሃንን መግደል በቃ ወጣትን እያፈሱ በግድ ትግል ታገል ማለት እናታባቱ
ወገኑን እንዲገል ማድረግ ነው። ስለሆነ ያው የማይጠቅም ስለሆነ ህዝባችሁን ከፋኖ ጋር ተቀላቅላችሁ ህዝባችሁን ታገለግሉ እና አማራን ብሎም ኢትዮጵያን ነጣ እንድትወጡ